ሰላም ፊልም ወዳዶች እንዴት ናችሁልን? ትንሽ ተጠፋፋን። ቢሆንም ግን ይኸው በሰፊው መተናል። ጥቅምት 1 2015 ብለን ቃል በገባነው መሰረት ፕሪዝን ብሬክን ብለን ጀምረናል። ለዚህም ተወዳጅ ፊልም የመጀመሪያውን ምዕራፍ የመጀመሪያውን ክፍል ልናሳያችሁ መተናል። እንደምትወዱት ባለሙሉ ተስፋ ነን። ተመልከቱት። ሰናይ ጊዜ። ቆይ ከዛ በፊት ግን ለምን በሙሉ ፊልም ጠፋችሁ? እረ ሙሉ ፊልም አቅርቡልን እያላችሁ ያላችሁ ወዳጆቻችን አላችሁ። እናም በዛም በኩል ተመልሰንላችኋል ልንል ወደድን። ለዛም እንዲሆን አዲስ ቻናል ከፍተናል። ስሙንም ፊልም ወዳጅ 2 ብለነዋል። ሊንኩን ከታች ዲስክሪፕሽን ላይ ያስቀምጥላችኋል። ሊንኳን የተጫናችሁ ጌዳችሁ ሰብስክራይብ አድርጉ። ቤተሰብ እንሁን። በቅርቡም ገራሚ ወጥ ፊልሞች ይለቀቃሉ። በፍጥነት ደግሞ 1000 ሰብስክራይበርስ ከገባ ደግሞ ሰብስክራይብ ካረጋችሁት ውስጥ በመምረጥ ተሸላሚም እንድትሆኑ እናደርጋለን። እንዲሁም በተጨማሪ የቴሌግራም ቻናላችን አድሚን እስከ ማድረግም እንደርሳለን። ሁነኛ ቤተሰቦች ብቻ ነው እንግዲህ አድሚን የሚሆኑት። ይመቻችሁ። ፕሪዝን ብሬክ ምዕራፍ 1 ክፍል 1። ፊልሙ የሚጀምረውም የፊልማችን ዋና ገጸ ባህሪ ሆነው ስሙም ማይክል ስኮፊልድ የተሰኘውም ሰው አንዲት ሲድ በተባለች ታቱ ሰሪም ጋር ሰውነቱን ሙሉ ለሙሉ በሚባል መልኩ በግርምት ስትነቅሰው ቆይታ ማይክልም ተነቅሶ ሲጨርስ ለተነቀሰበት ሲከፍልም እያየ ነው። ቀጥሎም ትዕይንቱ ወደሚኖርበትም አፓርታማ አምርቶ የአፓርታማው መስኮት ላይ የለጣጠፋቸውን ወረቀቶች እንዲሁም ኮምፒውተር ውስጥ ያለውን ሃርድ ድራይቭ ነቃቅሎ አፓርታማው ፊት ለፊት ወዳለውም ወንዝ አርቆ ሲወረውረው እናየዋለን። እዚህ ጋር ተለጣጥፈው ከገነጣጠላቸው ወረቀቶች ውስጥ ሊንከን ብሮዝ የምክትል ፕሬዝዳንቷ ወንድም ገዳይ ሊንከን ብሮዝ ቀጠሮ ከተያዘለት የሞት ፍርዱን እንደሚቀጣ የሚናገር የጋዜጣ ቁራጭ እንዲሁም የዕድሜ ልክ ፍርደኛው የጋንግ ቦስ የሆነው ጆን ብሩዝ የመሳሰሉ የዜና ጋዜጦችም እንደሆኑ አይተን ስንጨርስ ወዲያው ትዕይንቱ ምሽቱ አልፎ በንጋታው ራሱ ማይክል ስኮፊልድ ሱፉን ግጥም አድርጎ ወደ አንድ ተለቅ ወደ ዓለም ባንክ ገብቶ ገንዘብ ሲዘርፍ እንዲሁም እስከ $500,000 ቢሰርቅም ያለበቃ ብሎት ሽጉጡን ወደ ላይም እየተኮሰ ሰራተኞቹን ተጨማሪ እንዲሰጡት እየጠየቀ ባለበት ሰዓት ሙሉ ባንኩ በፖሊሶች ተከቦ እሱም ያለምንም ግርግር በቀላሉ እዛው እጁን ይሰጣል። ታስሮም የፍርድ ቤት ቀጠሮ ሲደርስ ፍርድ ቤትም ቀርቦ ጠበቃው በሆነችው ቬሮኒካ በተባለችም ሴት የሚፈረድበትን ፍርድ ለማቅለል ዳኛ ፊትም ቆሞ ልትከራከርለት ብትሞክርም ስኮፊልድ ግን በሚገርም መልኩ ወንጀሉን እንዳልሰራና ያለምንም ክርክርና ልመና ላጠፋው ጥፋት ተገቢውን ቅጣት ቅጡኝ ይላል። ዋው! ዳኛዋም እየተገረመች እንዳለውና እንደተመኘው ለዝርፊያው ብቻ ቢሆን ፕሮቤሽን ወይም ደግሞ ታስሮ በትንሽ ጊዜ ውስጥ ለሙከራ ወደ ውጪ የመውጣት እድል እንዲሰጠው ቢታሰብም ግን እሱ ባንክ ውስጥ ሽጉጥ እስከ መተኮስ ስለደረሰ ያ ደግሞ እስከ 5 ዓመት የሚያሳስረውም እንደሆነ ተነግሮት ራሱ ስኮፊልድ እንዳለው የምታሰርበት ቦታ እዚያው አቅራቢያ ቺካጎ ቢሆንልኝ ባለው መሰረት ዳኛዋም ፎክስ ሪቨር የተሰኘው ከባድ ወንጀለኞችና ጥብቅ ቁጥጥር ያለበት ማረሚያን ቤት ለ5 ዓመታት ይፈርዱበታል። ይህንን ፍርድ ከዳኛዋ እየሰማ ያለው ስኮፊልድም ግር በሚል መልኩ ፊቱ ላይ ያሰበው የተሳካለት አይነት ሰውን ፊት ሲያሳይ ይታያል። በዚህ መልኩ የፍርድ ሂደቱም አልቆ እኛም በምስላችን ፎክስ ሪቨር የተሰኘው ማረሚያንም ቤት እያየ ነው። ስኮፊልድም 5 ዓመቱን ለመቅጣት ወደ ውስጥም ገብቶ ምንም እንዳልያዘም ተጣርቶ የእስር ቤቱንም የእስረኞች ልብስ ተሰጥቶት ሙሉ ምዝገባውንም ጨራርሶ ወደሚታሰርበትም ክፍል ያመራል። ክፍሉም ገብቶ ሌሎቹን እስረኞች ከውስጥ ሆኖ በሚያይበት ጊዜ እናም እዛው ከታች አንድ ታራሚ ሌላኛውን ታራሚ ሳይታይ በስለት ሲወጋውም አይቶ የቅድሙ ፍርድ ቤት ውስጥ የነበረው ፊቱ ተቀይሮ አሁን የፍርሃት ፊት ይታይበታል። ከወደ ውጪ ደግሞ ጠበቃው ሆና ልትከራከርለት የነበረችው ቬሮኒካም ማይክል ለምን እንደዛ እንዳደረገ ለማሰብ እየጣረች ስትብሰለሰል እናያታለን። በዚህ መልኩ ምሽቱም አልፎ ወደ እስር ቤትም ስንመለስ ስኮፊልድም አብሮት አንድ ክፍል ከታሰረው ስሙም ፈርናንዶ ሱክሬ ከተባለው እስረኛ ጋር ከክፍሎቻቸው ወደ ውጭ ወጥተው አየር በሚወስዱበት ጊዜ ሱክሬም በትንሹም ቢሆንም ለአዲስ መጪው ስኮፊልድ ከርቀት ስለ እያንዳንዱ እስረኞች ታሪክና ለምን እንደታሰሩም እየነገረው ስኮፊልድም በአንድ በኩል እሱን እየሰማ በሌላ በኩል ደግሞ የእስር ቤቱን ዙሪያ በአይኑም እየቃኘ ሳይታይም የያዛትን ጋዜጣ አጠገቡም የነበረ ትቦ ውስጥ ሲከተው እናየዋለን። ቀጥሎም ከእስረኞቹ መሃል ሊንከን ብሮዝ የተሰኘው ሰው የት እንዳለ የሚያካለም ይጠይቃል።
ሱክሬም ስኮፊልድ የሚለውን ሰው ከርቀት እያሳየው ይህም ሰውዬ የምክትል ፕሬዝዳንቷን ወንድም ገሎ የሞት ፍርደኛም እንደሆነ እናም ሞቱን እየተጠባበቀ ያለ ከሌሎቹ እስረኞች ተለይቶ ታስሮም እንዳለ እናም ከታሰረበት ክፍል አየር ለመቀበል አልፎ አልፎ እንደሚወጣ ካልሆነ ግን ምናልባት ለፒአይ ስራ ማለትም ፕሪዝን ኢንዱስትሪ እዛው እስር ቤት ውስጥ ለሚሰሩ ጥቃቅንና አነስተኛ ስራ ካልሆነ ደግሞ ለጸሎት ብቻ ካለበት ክፍል እንደሚወጣም ይነግረዋል። ፒአይ ስራው ደግሞ የሚቆጣጠረው ማን ነው ካላችሁ ልክ ፊልሙ ሲጀምር ስኮፊልድ መስኮት ላይ ከለጣጠፋቸው ፎቶዎች መሃል ፎቶውን ያየነው ጆን ብሩዝ ነው። ሱክሬም ይህን ሁላ መረጃ ከነገረው በኋላ ለምንድን ነው ስለዚህ ሰው ማወቅ የፈለግከውን ብሎ ይጠይቋል። ስኮፊልድም ቀበል አድርጎ ምክንያቱም ወንድሜ ስለሆነ ብሎት ያርፋል። እርፍ። የውጭውን ጊዜ በዚህ መልኩ አልፎ ሁሉም እስረኞች ወደ የክፍሎቻቸው ሲመለሱ ስኮፊልድም ክፍል ውስጥ ሆኖ በትዝታም ወደ ኋላ ከወንድሙ ጋር ስላደረገውም ንግግርም ያስታውሳል። ከንግግራቸውም ተነስተን ሊንከን ማለትም የስኮፊልድ ታላቅ ወንድም ግንቦት 9 ሰኞ ዕለት ሊገደል መሆኑን እዛው ግን አንድ ተጨማሪ ነገር እንሰማለን። እሱም ሊንከን የተከሰሰበትን የምክትል ፕሬዝዳንቷን ወንድም እንዳልገደለ እናም የማይታወቁ ሰዎች የውሸት መረጃዎችን ሁላ ወደሱ እንዲጠቁሙ አድርገው በአፋጣኝ እንዲገደል ሊያደርጉም እንደሆነ እንሰማለን። ከትዝታም ስንወጣ እዛው እስር ቤት ውስጥ አሁን ላይ አብሮት ከታሰረው እስረኛ ሱክሬም ጋር ጥሩ እየተግባቡም እየሄዱ በንጋታውም ስኮፊልድ ወንድሙን ለማግኘት በመጀመሪያ የሚያደረገው ፒአይ ውስጥ የእስረኞች ሰራተኞችን የሚቆጣጠረው ጃን ብሩዝ ጋር አምርቶ ስራ መስራት እንደሚፈልግና እንዲያስገባውም ይጠይቋል። ጃን ግን እንደማያስገባውም የነገረው ከነሱም እንዲርቅ ያደርጓል። ስኮፊልድም መከልከሉን ባወቀ ጊዜ በወረቀት የሰራትን የዳክዬም ቅርጽ እየሰጠው አንተ የምፈልገው ነገር እኔ ጋር አለ፣ ሀሳብክን ከቀየርክ አለሁ ብሎ ትሄዳል። ከእስር ቤት ውጪም የጆን የበፊት የስራ ባልደረቦች አንድ ፎቶም ተልኮላቸው ፎቶም ላይ ጆን ላይ የመሰከረው ፌቤናቺ የተባለም ሰው እንደሆነም ሲናገሩና ማን ፎቶ እንደላከላቸው ግራም ተጋብተው እናያቸዋለን። እሺ ወደ እስር ቤቱ ስንመለስ ደግሞ ታይፕ 1 ዳያቤቲክ ወይም ደግሞ ስኳር በሽታ አለብኝ ብሎ የተመዘገበው ስኮፊልድ መድኃኒቱን ለመውሰድ እዛው እስር ቤት ውስጥ ወደ ዓለም ሆስፒታል ተወስዶ ዶክተር ታንክሬዲ ወይም ደግሞ ሳራ በተባለች ሐኪም መድኃኒቱን ሲወስድ ከእሷም ጋር በመጀመሪያ ቀናቸው በጥሩ ሁኔታ ሲተዋወቅ የሆነች ፋታም ሲያገኝ ማንም ሳያየው በፍጥነት ሌላ በወረቀት የሰራትን የዳክዬም ቅርጽ በፍሳሽ ማስወገጃ ውስጥ እንዲሄድ አድርጎ ሲጥል እናየዋለን። ሕክምናውንም ጨራርሶ ወደ ጸሎትን ቦታ ሄዶ እዛም ቆዝሞ ከነበረው ከታላቅ ወንድሙም ጋር ተያይተው ሊንከንም ወንድሙን በእስረኛ ልብስ ሲያየው ለምን እያለም ጠይቆ ስኮፊልድም ቀበል አድርጎ ከዚህ ላስወጣክን የመጣው ሲለው እንሰማዋለን። ዋው! ለወንድም የሚከፈል መስዋዕትነት። ከጸሎትም በኋላ ስኮፊልድ ወደ ክፍሉ ሲመለስ በእስር ቤቱ ዋና አስተዳደር እንደሚፈለግ ተነግሮት ደግሞ ጉዞውን ወደዛም ያደርጋል። አስተዳደሩን ቢሮ እንደገባ ሰውየው የሚያስጠራው ፋይሎቹን ሲያገላብጥ ስኮፊልድ በጭንቅላቱ በጣም ጎበዝ እንደሆነ ማይቶ ከዛም አልፎ ደግሞ ስትራክቸራል ኢንጂነሪንግ ላይ መስራቱን ሲያቅ በአንዱ ጉዳይ እንዲረዳውና እንዲያግዘው ለማማከር ነበር እዛ ድረስ ያስጠራው። ነገሩም ሻንዳሃን የተባለው የታጂ መሃል ቦታ ገንቢ ሰው ታጂ መሃልን ያሰራው ለሚስቱ መቼም የማይሞተውን ፍቅሩን ለመግለጽ እንደሆነም የነገረው ይህን ታሪክም ለ39 ዓመት አብራው የቆየችው የገዛ ሚስቱም እንደምትወደውና ለ40ኛ ዓመት አኒቨርሰሪያቸው ደግሞ እሱም በአቅሙ በትንሹም ቢሆን ለእሷ የታጂ መሃልን ቅርጽ ለመስራት አስቦ ግን ሰርቶ ማለቂያው ላይ ጣሪያው እየፈረሰ መሆኑንና ስኮፊልድም ይህንን ችግር እንዲፈታለት እንዲያግዘው ነበር ያስጠራው። ይህንንም ስራ በሳምንት 3 ቀን እዚህ ቦታ ላይ የመጣ እንደሚሰራ ለዛም ምላሽ ከእስረኞቹ ርቆ እዚህ ቦታ እረፍት ታገኛለህ ይለዋል። የሰውየውና የሚስቱ 40ኛ አኒቨርሰሪ ሰኔ ላይ እንደሆነ ያም ማለት ደግሞ የስኮፊልድ ወንድም ሊንከን ከአንድ ወር በፊት ቀደም ብሎ ከተገደለ በኋላ ማለት ነው። ስኮፊልድ ግን ሰውየው ባመጣው ነገር ሳይስማማ ሲቀርም እንሰማለን። በዚህ ወደ ውጪ ስንወጣ ጠበቋ ቬሮኒካ ጋም ስንሄድ አሁንም ቢሆን ስኮፊልድ ያረገው ነገር አልገባሽ ብሏት ስትብሰለሰል ቆይታ፣ በሌላ በኩል ደግሞ ከአሁኑ ፍቅረኛዋ ጋር ስለ ሰርጋቸው ጉዳይ አለመግባባት ላይም ሲደርሱ እያየን እሷም በሌላ ቀን ወደ እስር ቤት ሄዳ በዘመድ ጥየቃም ሰዓት ስኮፊልድን ስታናግረው ስኮፊልድም እዛው አንድ እውነት ይነግራታል። ሊንከን የተከሰሰበት የረዳት ፕሬዝዳንቷን ወንድም እንዳልገደለ፣ ይህንንም ወንጀል እሱ ላይ ያላከኩት ሰዎች አሁንም ቢሆን በፍጥነት ሊያስገድሉት እየጣሩ መሆኑንም እየነገራት ከንግግራቸውም ተነስተን ቬሮኒካ የስኮፊልድና የሊንከን አብሮ አደግ እንደሆነች እናም ከሊንከን ጋር ደግሞ ድሮ ፍቅር ቢጤም ጀምረው እንደነበርም እንረዳለን።
እንግዲህ አሁን ጥያቄው የሚሆነው ስኮፊልድ ልክ ከሆነ ማናቸው እነዚህ ሰዎች ወንድሙን እንደዚህ እስከ ማድረግ የደረሱት? ስለ እነሱም ካወራን አይቀር ትዕይንቱ ሁለት የሲአይኤ ግለሰቦች በቅርበት ከምክትል ፕሬዚዳንቷ ጋር የሚሰሩ ሰዎች ወደ አንድ ተሰሚነት ወዳለውም ቄስ አምርተው ይህም ቄስ ከምክትል ፕሬዚዳንቷ ጋር የቀደመ ቁርሾ እንዳለበት ታዲያ ደግሞ በሊንከን ላይም የተፈረደውን የሞት ፍርድ የሚቃወምም ሰው እንደሆነና ሊንከን እርዳታውን ፈልጎ ወደ እሱም ከመጣ እንደሚረዳው ሲነግራቸው እነሱም ለትንሽ ጊዜ መቃወሙን እንዲያቆም ሊጠይቁት ነበር የመጡት። ለምን ካላችሁ ሊንከን በፍጥነት ተገሎ ነገሮች ሁላ እንዳሰቡት እንዲሄድላቸው። ሰውየው ግን በሚሉት ነገር በፍጹም እንደማይስማማ ነግሮ ይሸኛቸዋል። በድጋሚ ወደ እስር ቤት ተመልሰን ጃን ጋም ሄደን ጆንም በእስር ቤት ስልክ ውጭ ካሉት ከስራ ባልደረቦቹም ጋር እያወራ የመሰከረበት የፊቦናቺን ፎቶ ከአንዲት በወረቀት ከተሰራች የዳክዬም ቅርጽ ጋር እንደተላከላቸው ሲነግሩት ጆንም ወዲያው በጭንቅላቱ ፒአይ ውስጥ አስገባኝ ያለው ስኮፊልድም እንደሆነ ገብቶት በቀጥታ ጉዞውን ወደዛም ያደርጋል። በተመሳሳይ ስኮፊልድም በፊት ጋዜጣውን የከተተባት ቱቦም ጋር ቆሞ ከሆስፒታሉ የላካት የዳክዬም ቅርጽ በጋዜጣው ተገታ እዛ ጋር እንደደረሰች ያያል። ይህንንም ካደረገ በኋላ አጠገቡ የነበረውን አንድ ሸምገል ያለ ቻርልስ የተባለም ሰው አጠገብ ሄዶም ተቀምጦ ሚስቱ ከመሞቷ በፊት እንደሚያውቃት እየነገረው ለመግባባትም እየሞከረው ባለበት ሰዓት ከየት መጣ ሳይባል ያንን ዜና የሰማው ጆን ከነ ግብረ አበሮቹ በቀጥታ ወደ ስኮፊልድ መጥቶ ይህ ሁላን ነገር ምን እንደሆነና ፊቦናቺ የት እንዳለም ቢጠይቀውም ስኮፊልድ ግን በድፍረት ከዚህ እስር ቤት አመለጠን እንበልና ከውጭ ያሉት የአንድ ሰዎች ለዘላለም እንድንሰወር ያረጉናል ወይ ብሎም ይጠይቀዋል። ጃን ግን ግራ በመጋባት የሚለውን ወደ ጎን በመተው ኃይል ሊጠቀም ሲሞክር ስኮፊልድን በምላሹ እሱም በቡጢ ብሎት እዛው እስር ቤቱ በቅጽበት ቀውጢ መሆን ይጀምራል። በዚህ ጊዜ ነበር ከላይ ያሉ የእስር ቤት ጋርዶች ወደ መሬትም ከርቀት ተኩሰው ብጥብጡን ያስቆሙት። በዚህም ስኮፊልድ ታስሮ ወደ አስተዳደሩም ቢሮ በድጋሚ ማምርቶ ላጠፋው ጥፋት የ90 ቀን ከማንም እስረኛ ጋር የማይገናኝበት እነሱ በሚሉት ስሙ ስፔሻል ሃውሲንግ ዩኒት ውስጥ ሊያስገቡት እንደሆነም ሲነግሩት ስኮፊልድ አሁን ጊዜው መጋቢት መሆኑን እናም ለ90 ቀን ደግሞ እዛ ክፍል ከገባ ያሰበው ነገር ሁላ እንዳያከትም ቅድም ሰውየው ለታጂ መሃል ቅርጽ እርዳታውን እንደሚፈልግ የነገረውን አስታውሶ እንደሚረዳውም ተናግሮ ከእስሩ ራሱን ያድናል። በሌላ ትዕይንት ቀን ላይ እነዛ ከሲአይኤ የመጡትን ሁለቱን ሰዎች ያመጡትን ሀሳብ አልቀበልም ብሎ የሸኛቸው የነበረው ቄስም በሌሊት በተኛበት ተተኩሶም ሲገደል እያየ ነው። በንጋታው ይህንን ዜና የሰማችው ጠበቋ ቬሮኒካ አንድ ይህን ስትሰማ፣ በሌላ ደግሞ ማይክል ያላትን ነገር ስታስታውስ ማይክል እውነቱን ሊሆንና ሊንከን ገዳዩ ሊሆን እንደማይችል ተረድታ ከአዲስ የተዘጋውን የሊንከንን ፋይል በማውጣት ምርመራዋን ዳግመኛ ትጀምራለች። እዛው ውጪ ስንቆይ ሊንከን ከበፊት ሚስቱ የወለደው ልጁ እሱም ድራግ ይዞ በፖሊሶች ተገኝቶ አይዟችሁ አልታሰረም፣ እድሜው ትንሽ ስለሆነ በገደብና በማስጠንቀቂያም ተለቆ እናትየውም ለምክር እንዲሆን ብላ አባቱ ሊንከን ጋር ብትወስደውም ልጅየው ግን ምንም ያህል አባቱን ሊገሉት መሆኑን ቢያቅ ራሱ በሁሉም ነገር ተስፋ እንደቆረጠ ምክሩንም እንደማይቀበል ነግሮት አንተ ለኔ ሞተካል ብሎ ትቶት ሲሄድ እናየዋለን በለው። በሌላ በኩል ደግሞ እስር ቤት ውስጥ ከስኮፊልድ ጋር አንድ ክፍል ውስጥ የታሰረውም ሱክሬ ከእስር ቤቱ ውጭ ላለችው ፍቅረኛውም በጽሁፍ ታገቢኛለሽ የሚል ጥያቄም አቅርቦላት እሷም በአካል እዛው እስር ቤት ድረስ መታ ለብቻቸውም የሚገናኙበት ቦታም ተመቻችቶላቸው ያው አልፎ አልፎ ስፔሻል ኬዝ ሲኖር እንደሚደረገው ማለት ነው ከፍቅረኛው ጋር ተገናኝቶ እሷም ጋብቻውን ተስማምታ ከ16 ወራት በኋላም ሲፈታ እንደሚጋቡም ትነግሯለች። እሱም በሚሰማው ነገር በደስታ አቅፎ ሲስማትና የናፈቀውን ገላ አቅፎ አብረው ሲፈጽሙም እናያቸዋለን። ከፈጸሙም በኋላ ከማን ጋር እንደመጣች ጠይቋት እሷም ከራሱ ከከዝኑ ሄክተር ጋር መሆኑን ስትነግረው ወዲያው ሄክተር እንደሚወዳት ስለሚያውቅ ሌላ ነገር እንዳያደርጋትና እንዳይቀማው ሲጨነቅ እናየዋለን። ስኮፊልድ ጋር ስንመለስ የውሸቱን ስኳር በሽተኛ ነኝ ብሎ በዶክተሯ ሳራ የሚሰጠው መድኃኒት እያመመውና እጁ መንቀጥቀጥ እንደጀመረም እያየ ነው። ከዛም አልፎ ሳራ የደሙን ውጤት ስታየው ደሙ በሚወስደው መድኃኒት ሳቢያ እየተቆጣም እንደሆነና ምናልባት ስኳር እንደሌለበት ስትነግረው እሱ ግን ከሕፃንነቱ ጀምሮ እንደነበረበት ተናግሮም ይዋሻል። ሳራም በቀጣይ ተጨማሪ ምርመራዎችን አድርጋ ያስፈልገው ይሆን አይሆን የሚያጣሩ እንደሆነም ትነግሯለች።
ወዮ መበላት። ታዲያ ስኮፊልድም ይህ ጉዱ እንዳይታወቅበት ወዲያው ለሚወስደው መድኃኒት ብሎክ ወይም ደግሞ እንዲያጠፋው ሌላ መድኃኒት ለመውሰድና ለመግዛት እዛው እስር ቤት ውስጥ እንደዚህ አይነት መድኃኒቶችና የመሳሰሉትን ከሚያዘዋውር እስረኛ በገንዘብ መድኃኒቱን ለማግኘት ሲሞክር እናየዋለን። በዛኑ ቀን ሌላ ጥሩ ነገር ደግሞ ያጋጥመዋል። በጆን በኩል ፒአይ ውስጥ እንዲሰራ የሚያስችል መታወቂያም ይደርሷል። በቀጣዩም ቀን መታወቂያውን ይዞ የስራ ቱታውንም አድርጎ ስራውንም ሀብሎ ይጀምራል። እዛውም አብሯቸው ከሚሰራው ወንድሙም ጋር ለሁለተኛ ጊዜ ተገናኝተው ከስራም በኋላ ሊንከን በድጋሚ ጸሎት ቦታ ያለውንም እያስታወሰው ስኮፊልድም ቀበል አድርጎ እመነኝ ለሽርሽር አይደለም የመጣሁት በሚለው ሰዓት ሊንከንም እሺ ከወጣም በኋላ እኮ በጣም ብዙ ገንዘብ ያስፈልገናል ይለዋል። ስኮፊልድም በዚህ ጊዜ ወደ ቅድሙ ቻርልስ ወደ ተባለውም ሽማግሌ ሰውዬ በመዞር ገንዘቡን እንደሚያገኙ ለመሰወሩ ደግሞ ወደ ጆን ዞሮ እሱም እንደማያሳስብ ይነግረዋል። እንግዲህ ማይክል ወንድሙ የውሸት ተወንጅሎ የሞት ፍርዱን ሳይቀጣ ቀድሞ ሁሉንም ነገር አቅዶ እሱን ለማስመለጥ መጥቷል። ግን ይህ ሁላ እቅድ በአንድ ትልቅ ነገር ተደግፏል። በምን አትሉም? ስኮፊልድ የኢንጂነር ባለሙያም እንደሆነ እናውቃለን። ታዲያ ከራሱም አንደበት እንደምንሰማው በፊት ሳይታሰር በ1999 አንድ ኮንስትራክሽን ካምፓኒ ይህንን ፎክስ ሪቨር የተሰኘው ማረሚያ ቤት ለማደስ በ4 ሚሊዮን ከድርጅቱ ጋር ተዋዋሉ። ግን ጊዜው እየሄደ መጥቶ የድርጅቱ ማለቃ አልችል ሲል በኮንትራት ከሌላ አንድ ሰውም ጋር ተፈራረሙ። ያም ሰው ማይክል ስኮፊልድ የሚሰራበት ካምፓኒ ውስጥ የሚሰራ ሰው ነበርና በዛም ከማይክል ጋር የእስር ቤቱን ከጫፍ እስከ ጫፍ የነበረውን ዲዛይን አጠኑት ማለት ነው። ይህንን በግርምት እየሰማ ያለው ሊንከንም የእስር ቤቱን ብሉፕሪንት ካርታ ስኮፊልድ አይቶት መሆኑን ገብቶት ተገርሞም ሳይጨርስ ስኮፊልድ ያረገውንም ቱታ አውልቆ ሰውነቱም ላይ የተነቀሰውንም ታቱ ያሳየዋል። በማይታመን መልኩ የእስር ቤቱን ብሉፕሪንት ላይ የሰፈረውን የካርታን ምስል ሙሉ ለሙሉ ተነቅሶታል። በማያስነቃ መልኩ ማለት ነው በለው። ዋው! ይህን ካርታ ተጠቅመው እንግዲህ እና እንዴት ነው ፊልም ወዳጆች? ፕሪዝን ብሬክ የመጀመሪያው ምዕራፍ የመጀመሪያውን ክፍል ወደዳችሁት? ከወደዳችሁትና እንዲቀጥልም ከፈለጋችሁ እንደተለመደው ይህችን ቪዲዮ አነስ ያለች 3500 ላይክ በአናቱ አስገቧት። እንዲሁም ሰብስክራይብ ያላረጋችሁን ወዳጆቻችን ካላችሁ ሰብስክራይብ እያረጋችሁ አበረታቱን። በቀጣይና በክፍል 2 ነገ 12 ሰዓት እስክንገናኝ ፊልም ወዳጆች ነበርን። ቸር ቆዩልን። ባህሪያችን ማይክል ስኮፊልድ ባንክ ለመዝረፍ ሲሞክርና ፖሊሶችን በቁጥጥር ስር አውለውት 5 ዓመት ፎክስ ሪቨር የተባለ ማረሚያ ቤት ውስጥም እንዲታሰር ሲፈረድበት፣ ግን ስኮፊልድ ይህንን ሁላ ነገር ያደረገው በውሸት ተወንጅሎ እዛው እስር ቤት የሞት ፍርድ እየተጠባበቀ ያለው ሊገደልም ወራት የቀረውን ታላቅ ወንድሙን ከዛ እስር ቤት ውስጥ ለማስመለጥ እንደገባም አይተን ነበር ያቆምነው። ይሄኛውም ክፍል ላይ የጀመረው በቅጽል ስሙ ዲቢ ኩፐር ወይም ደግሞ ቻርልስ ወይም ደግሞ ስኮፊልድ ከዚህ ካመለጡ በኋላ የገንዘብ ምንጫችን ናቸው ብሎ ለሊንከን ከጠቆማቸው ሽማግሌም ጋር ከራሱ ከስኮፊልድ ጋር ዳማም እየተጫወቱ እያየናቸው እኛም እስካሁን ከሰማነው ሰውየው አሁን ላይ 60 ዓመታቸው እንደሆነ እናም ገና በወጣትነታቸው አውሮፕላን ጠልፈው እስከ $5 ሚሊዮን ይዘው በፓራሹትም ከአውሮፕላኑ ወርደው የመጨረሻም እንደተያዙና ግን ገንዘቡን ደብዛውን እንዳጠፉት በጥቂቱም እንረዳለን። በቀጣይ ሁሉም እስረኞች ወደ የክፍሎቻቸው ሲመለሱ ስኮፊልድም ከታቱ ላይ አንዳንድ ነገሮች እየጻፈም እያየ ነው። በመሃል አንድ ነገርም ይፈጠራል። እሱም ከጊዜ ወደ ጊዜ በጥቁሮችና በነጮች እስረኞች መሃል ቁርሾ እየባሰ መጥቶ እርስ በርስም ጦርነት ለመክፈት እንዳሰቡ ፖሊሶችም ነቅተው ሳይታሰብ ፖሊሶች ራሳቸው ፍተሻም አካሂደው እነ ስኮፊልድ ክፍል ውስጥም የሱክሬ ስለት ተገኝቶ ሱክሬም ብቻውን ወደሚታሰርበት እስር ቤት እንደ ቅጣት ይዘው ሲሄዱም እናያለን። በቀጣይ ትዕይንቱ ስኮፊልድ የጸሎት ቦታ ማምርቶ ከወንድሙም ጋር ስለ እቅዱ ሲነግረውና የሚያመልጡት ጥብቅ ቁጥጥር በማይበዛበት በታማሚዎቹ የሚታመሙበት ቦታም እንደሆነም እየነገረው ግን ለዛ አሁን ላይ እንደ ስኳር በሽተኛ መስሎ የሚወስደውን መድኃኒት የሚገታም ሌላ መድኃኒት ለማግኘት እየሞከረ መሆኑን
ለዛም ደግሞ ከጥቁሩም ሰውዬ በኩል እንደሚያገኝ ሲነግረው፣ ሊንከን ግን በሚለው ነገር ሁላ ተስፋ በመቁረጥ ጭራሽ አሁን ላይ ጥቁርና ነጭ አንድ ላይ በመስራታቸው ያ አደጋ ላይ እንደሚጥለው እየነገረ ያስጠነቅቀዋል። ስኮፊልድን በድፍረት ምንም እንደማይሆን እየነገረው ከጸሎቱም በኋላ ወደ ውጭ ሲወጣ በቀጥታ ወደ አግዳሚ ወንበሮች ወዳሉበትን ቦታ አምርቶ ቅድም ከታቱ ላይ የጻፋትን ቁጥር እያስታወሰ አንድ አግዳሚም ወንበር ላይ የተጻፈችውን ቁጥር የያዘች የታሰረች ብሎንም ያገኛል። እዛውም ቁጭ ብሎ ብሎኑን ለመፍታት እየሞከረ ባለበት ሰዓት ከፊት ለፊቱ በነበረ ሌላ እስረኛ አሁን የተቀመጠበት ቦታ በቲባግ በተባለ እስረኛም ስም የተያያዘም እንደሆነ ይነግረዋል። ስኮፊልድም ቲባግ ማን ነው ብሎም ጠይቆ ቲባግ ማለት በጣም ብዙ ሕፃናት ወንድና ሴቶችን አግቶ እስከ መድፈርና መግደል የደረሰ አሰቃቂ እስረኛም እንደሆነ እየተነገረው ባለበት ቅጽበት እድሜው ረጅም ነው ቶሎ አይሞትም መሰለኝ ቲባግ ተብየው ሰውዬ ከች ይላል። በሚገርም መልኩ ታዲያ ቲባግ ብቻውን አልነበረም የመጣው። አንድ ወጣት ልጅ የኪሱን ጨርቅ አስይዞ እንደ አሽከር እያስከተለ ነበር። ወደ ስኮፊልድም ተጠግቶ እሱ ቦታ ላይ የተቀመጠው ጥቁሮች እስረኞችን ፈርቶ ከሆነ እሱ ከለላ እንደሚያደርግለት እየነገረው አሽከሩ እንዲሆን ቢጠይቀውም ስኮፊልድ ግን በንግግራቸው መሃል ራሱ ያቺን ብሎ ለመፍታት እየሞከረ በስተመጨረሻ ግን ቲባግ በሚለው ነገር ባለመስማማቱ ብሎኗን ሙሉ ለሙሉ ሳይፈታ ሁለተኛ ቦታው ላይ እንዳይደርስ ተነግሮት ይባረራል። በሌላ በኩል ከወደ ውጭ ያለችው ጠበቋ ቬሮኒካ እኛ ቄስ ተገለው መገኘታቸውን ከሰማች በኋላ ምርመራዋን ሀብላ ጀምራ የሊንከንም ጠበቃ የነበረውንም ሰው ለማናገር ስትሞክርና መረጃም ለማግኘት ስትጥር እናያታለን። ሊንከንም በተመሳሳይ እዛ ጨለማ የበዛበት ክፍል ውስጥ ሆኖ የድሮ ከቬሮኒካ ጋር የነበራቸውን ጣፋጭ የፍቅር ታሪክም እያስታወሰ ይቆዝማል። ወደ ወንድሙ ጋር ስንመለስ ያንን መድኃኒት እስካሁን ባለማግኘቱ በድጋሚ ወደ ጥቁሩም ሰውዬ ፍራንክሊን ወደ ተባለውም እስረኛ ጋር አምርቶ ግዴታ መድኃኒቱን ለዛሬ ማታ እንደሚፈልገው ሲነግረው ፍራንክሊን ግን ይህ መድኃኒት እናም ወደዛ ሐኪም ቤት ለምን በብዛት መሄድ እንደፈለገ በጥርጣሬ መልኩ እየጠየቀው ስኮፊልድም ምናልባት መድኃኒቱን ካመጣለት እንደሚነግረው ነግሮ ይለየዋል። የዛኑ ቀንም ያቺን እየፈታት የነበረችውን ብሎን ቲባግ ቦታው ላይ በሌለበት ሰዓት በፍጥነት ወደ ቦታው ሄዶ ሙሉ ለሙሉ ፈቶም አውጥቶ ሊወስድ ሲል ከርቀት የቲባግ አይን ውስጥ ይገባል። ወዩ መርዙ ቲባግም በአይኑ ያያትን ብሎን እንዲሰጠውም አስገድዶት ሲቀበለው ስኮፊልድም የእቅዱ አንድ አካል የሆነውን ነገር ምንም አማራጭ ስለሌለው አሳልፎም ሲሰጥ እናየዋለን። ትንሽ ቆየት ብሎ ምንም አማራጭ ስለሌለው ጆን የተባለው የፒአይዎች አስተዳደሩ ጋር አምርቶ አንድ ሌላ እስረኛም በርብሮ የወሰደበትን ዕቃ ለማስመለስ ምን እንደሚያስፈልግም የጠየቀው ጆንም ቀበል አድርጎ ፌቤናቺ እንደሚያስፈልግም ይነግረዋል። ያው ፌቤናቺ ማለት ጆን ላይ የመሰከረበት ሰው ማለት ነው። ስለ ሰውየውን ካወራን ደግሞ ጆን ከውጭ ያሉት የስራ ባልደረቦቹ ስለ ፌቤናቺም ሊያወሩት መጥተው ሰውየው በህይወት መኖሩን አውቀካል የሆነም ነገር ማድረግ አለበት ካልሆነና ግን ቀጣይ ወር የኮንግረስ ስብሰባው ላይ ፌቤናቺ ተገኝቶ ቃሉን ከሰጠ ሁላችንም ያበቃልናል እያሉት ሰውየውን በአፋጣኝ እንዲያገኝ ካልሆነ ግን የከፋ ነገር ሊደርስ እንደሚችል እየነገሩ በልጆቹም ላይ ሳይቀር እስከ መዛት ሲደርሱበት እናም ጆን በፊት ላይ አለቃቸው ቢሆንም አሁን ግን ወርዶ እንዲህ በነሱ ቢናቅም ንዴቱን ዋጥ አድርጎ ፌቤናቺ የተባለውን ሰው የት እንዳለ እንደሚያገኝላቸው ይነግራቸዋል። በዚህ ወደ እስር ቤት ስንመለስ ልክ እንደተባለው ጥቁሮችና ነጮች ጦርነትም ሊያደርጉም አይደል፣ ለዛም በሚገርም መቀባበሎች ሳይታዩ የተለያዩ ስለቶችን በጥቁሮቹም በነጮቹም ዘንድ ሲቀባበሉ እናያቸዋለን። ቅብብሉና ዝግጅቱም በጂስታክ በተባለ ዚስ ኢዝ ዋር በተሰኘም ራፕ ዘፈን የታጀበም ትዕይንት ሲሆን ትዕይንቱም ቢያስፈራም ደስ ስለሚል ቀንጨብ አድርገን ኢንስታግራም ላይም ቲክቶክ ላይም እናደርግላችኋለን። ሄዳችሁ እዩት። ፊልም ወዳጅ በሚል ነው። በዛውም ፎሎ እንዳይረሳ። እንግዲህ በዚህ ሁላ ግርግር መሃል ነበር ስኮፊልድ የተወሰደበትን ብሎን ፍለጋ በድፍረት ቲባግ በሌለበት ክፍል ውስጥ ካስቀመጠው ብሎ ዘው ብሎም ገብቶ መፈለግ የጀመረው። በለው እንደተለመደው ሳይታሰብ መርዙ ቲባግም ከየት መጣ ሳይባል ስኮፊልድን እጅ ከፍንጅ ይዟል። በዚህ ጊዜ መውጫ ያጣው ስኮፊልድም ቅድም ራሱ ያቀረበለትን የተቀላቀለንና ለጠብቅክ ጥያቄም እንደተቀበለም ነግሮ ራሱን ሲያተርፍና ቲባግም እንዳለማመን እያለ እንዲታመን የሆነ ነገር ማሳየት እንዳለበት ነግሮ ይለቀዋል። ከወደ ውጭ ደግሞ ቬሮኒካ በሊንከን በበፊት ጠበቃም በኩል እንዲቆርጥላት ሊንከን ሰውየውን ሲገል የሚያሳይ ከፍርድ ቤት ሰዎች ውስጥ ውጪ ሌላ ማንም ያላየውን የቪዲዮ ምስልም ተሰጥቷት ቪዲዮውንም ታየዋለች። እኛም በምስላችን ሊንከን የተባለውን ግለሰብ በሽጉጥ ተኩሶ ሲገለው እናየዋለን። እዚህ ጋር እንዴት ታዲያ የሚል ጥያቄም ይፈጥራል። እስኪ ወደፊት እናየዋለን። ቬሮኒካም ያንን የቪዲዮ ምስል ካየች በኋላ ሊንከንን ማመን ተስኗት ከስንት ጊዜም በኋላ ሊንከንን ጥየቃ ወደ ማረሚያም ቤት አምርታ ያየችውንም እየነገረችው፣ ሊንከን ግን በፍጹም ያየችው ቪዲዮ እውነት እንዳልሆነ ያንንም ቀን የግድያ ቀን ዕለት ምንም እንዳልተፈጠረ እያስታወሰም ይነግራታል።
በድጋሚ እኛም ሊንከን የዛን ቀን በጣም ፈርቶ የተባለውን ቦታ ላይ ሽጉጡን ይዞ ሲደርስ ሰውየው ተገሎም እንዳገኘ እናያለን። በዛ ሰዓት ለምን ሽጉጥ ያዘ ያላችሁ ካላችሁ ደግሞ የዛኔ ክራፕ ሲምሰንስ ከተባለ ሰው $90,000 ብድር ነበረበትና ወደ ቦታውም አምርቶ ከአንድ ድራግ ነጋዴ በሽጉጥ ማስፈራርቶ ድራግ ከተቀበለው ያ ብድርክ ይጠፋልካል ተብሎ ነበር ወደ ቦታው የሚያመራው። ግን ቦታው ላይ ሲያመራ ወጥመድ ውስጥም እንደገባ ይረዳል። ነገሩን ደግሞ በሌላ በኩል የሚያያይዘው የምክትል ፕሬዝዳንቷ ወንድም ወይም ደግሞ በሊንከን ተገሏል የሚባለው ሟች ድርጅት ነበረውና ድርጅት ውስጥ ደግሞ ማን ይሰራል? ሊንከንም ከሳምንታት በፊት ከስራ ገበታው መባረሩ ይበልጥ ግድያውን እንደፈጸመ ጣቶች ሁላ ወደሱ ይጠቁማሉ። በለው ከሊንከን ውጪ ይህንን ወጥመድ ፈቶ ሊንከን ንጹህ ነው የሚል ካለ መቼም አይኖርም። ለምን ካላችሁኝ ወጥመዶቹ ሁላ የተደራረቡ ስለሆኑ፣ ወደፊት ደግሞ ማን ይህንን ወጥመድ እንደሰራው የምናየው ይሆናል። በዚህ ወደ እስር ቤቱ ስንመለስ ፍራንክሊንም ስኮፊልድ ያለውን መድኃኒት እንዳገኘለት ነግሮት፣ ግን በሚያናድ መልኩ ከነጮች ጋር በተለይ ደግሞ ከቲባግ ጋር በተደጋጋሚ ስለታየ ያም ለነሱ እንደ ጠላት ስለሚያስቆጥረው የያዘውን መድኃኒት እንደማይሰጠው ማስፈራራት በተሞላበት አነጋገር ነግሮት ይሄዳል። ለዛች ብሎ ይህንን ያጣው ስኮፊልድም ሁለት ጠቃሚ ነገሮች ማጣቱ ይበልጥ ያበሳጨዋል። እሺ በቀጣይ የት ሄደ እስካሁን አላየነውም እያላችሁ ያላችሁትን ሱክሬ ባጠፋው ጥፋት ብቻውን እዛ ክፍል ውስጥ ታስሮም እያየ ነው። ለፍቅረኛውም በተደጋጋሚ ስልክ እንዲደውል ቢጠይቅም ሲከለከል፣ ከዛም ብሶ የፍቅረኛው የልደት ቀንም ደርሶ የዛኔ እንኳን ልደውል ሲል አትደውልም ሲባል እናየዋለን። ሃይ አፍቃሪው ሱክሬ። ፍቅረኛውም የልደቷ ቀን ላይ በምሽት ከገዛ ከዝኑ ሄክተር ጋርና ከጓደኞቿ ጋር ሞታ ሄክተር ተብዬውም እሱም ስለሚወዳት እድሉን ሲሞክር እናየዋለን። በቀጣይ ትዕይንቱ እነዛ ቄሱን የገደሉት ሁለት የሲአይኤ ሰዎች ለቬሮኒካ የቪዲዮ ቴፕ የሰጣት የሊንከን ጠበቃም ጋር አምርተው የቴፑን ኮፒ ለሰው መስጠቱን እንደደረሱበት ነግረውት ቢያንስ ለማን እንደሰጠም ጠይቀውት የቬሮኒካን ስም ሲወስዱም እንሰማለን። ለቬሮኒካ ካወራን ደግሞ ቬሮኒካ ስለ ክራፕ ሲሞንስ ማለትም ሊንከንን ብድሬን ክፈል ብሎ ወጥመድ ውስጥ ወደ ከተተውም ግለሰብ ቤት አመርታ የሰውየውንም እናት አግኝታ ሰውየው እንደሞተም ይነገራታል። ይህንን ከታች ሆነው ሲያወሩ አንዲት ሴት ከላይ ሆና የሚያወሩትን ስትሰማ እናያታለን። ወደ እስር ቤቱም ስንመለስ ሁሉም ሲጠብቁት የነበረው የጦርነት ጊዜም እየተቃረበ መጥቶ በአንድ ነጭ እስረኛም በይፋ ይጀመራል። ያዝ እንግዲህ አንዳንዱ እስረኛ የያዘውን ስለት እየወጣ ሌላኛውን ሲወጋ፣ አንዳንዱ ደግሞ ፈርቶ ወደ ኋላም ሲያፈገፍግ በዚህ መሃል ነበር ስኮፊልድ ተገፍትሮ መሬት ላይም ሲከሰከስ እያየ ነው። እሱን ለመውጋት ያ የቲባግ አሽከር ብሎኗን ይዞ እየተጠጋው ባለበት ሰዓት በሌላ ጥቁር እስረኛ ልቡ ላይ በተደጋጋሚም ተወግቶ ስኮፊልድ ፊት ይወድቃል። እንደዛውም እንዳሉ ቲባግ ከርቀትም አይቶ ስኮፊልድ አሽከሩንና አብሮት ክፍሉ የሚያድረውን ጓደኛውን የገደለበትም ይመስለዋል። እንግዲህ በዚህ መልኩ የሞተም ሞቶ የተወጋም ቆስሎ ፖሊሶችም አስለቃሽ ጭስ በትነው ማረጋጋት ይጀምራሉ። ስኮፊልድም በዛው ድንጋጤ የልጁን ደም በእጁ እንዳጨማለቀው ወደ ክፍሉም ይመለሳል። ቲባግም ስኮፊልድ ሟች ነክ እያለ ሲጮም እንሰማለን። ግን ቢያንስ ስኮፊልድ ያቺን ብሎን በእጁም እንዳስገባ እናያለን። እንግዲህ በዚህ መልኩ ፖሊሶችም ካረጋጉ በኋላ ሁሉም ወደ ነበረበት ሲመለስ የእስር ቤቱን ማስተዳደር ወደ እነሱ መጥቶ ሁሉም ላጠፉት ጥፋት መማሪያ እንዲሆናቸው 48 ሰዓት እዛው ባሉበት ታስረው እንዲቆዩም ያዛል። ያለምንም ሻወር ነሽ ዘመድ ጥየቃ ማለት ነው። ካልሆነና እምቢ ካሉ ደግሞ ቅጣቱ ለሳምንት እንዲሁም ለወር እንደሚቀጥልም ይነግራቸዋል። በምስላችንም ስኮፊልድ የያዛትን ብሎን ከመሬቱም ጋር እየፈተገ ለመሞረድ ሲሞክርም እናየዋለን። በሌላ በኩል ቬሮኒካ ቢሮዋ ቁጭ ብላ ባለችበት ሰዓት ከአንድ ክራፕ ሲሞንስን ከምታውቀው ሴት የስልክ ጥሪም ይደርሳታል። ስሟም ላቲሺያ ሲባል ይቺም ሴት ቬሮኒካ ቀደም ብላ የክራፕ ሲሞንስን እናት ስታናግራት ቤት ውስጥ ከላይ ሆና ስታያት የነበረችውን ሴት ስትሆን አሁን ላይም ሊንከንን ሊያስገድሉት እየጣሩ ያሉት ሰዎች የእሷን ፍቅረኛ ማለትም ክራፕ ሲሞንስን እንዳስገደሉት አግኝታም ትነግራታለች። ነገሮች ሁላ ውዥብርብር ያሉባት ቬሮኒካም ሰዎቹ እነማን እንደሆኑ ልጠይቃት ብትሞክርም ላቲሺያ ግን እነዚህ ሰዎች አደገኛ ናቸው፣ አሁን ራሱ እዚያው አካባቢ ሊሆኑ ይችላሉ፣ ስለዚህ ምንም አይነት ቃል ለፍርድ ቤት አልሰጥም ብላ ይቺን መረጃ ብቻ ሰጥታት ትፈረጥጣለች። በሚገርም መልኩ ግን ልክ ላቲሺያ እንዳለችው እነዛ ሁለት ሰዎች ከርቀት ቬሮኒካን ሲያዩዋትና ሲከታተሏት እናያቸዋለን። ማን ናቸው? ለማንስ ነው የሚሰሩት የሚለው የሁላችንም ጥያቄ ይሆናል። ለዚህ መልስ ባይሆንም ግን ከሁለቱ ሰዎች አንደኛው ለአንዲት ሴት ስልክ ደውሎ ቬሮኒካ የተባለች ጠበቃ ደግሞ ችግር እየሆነችባቸው እንደሆነም ይናገራል። ሴትዮዋም ቀበል አድርጋ በጊዜ ችግሩን እንዲያስወግዱም ታዛቸዋለች። እነሱም የአለቃቸውን ትዕዛዝ ይቀበላሉ። አለቃዋ ማናት ነው አሁን ደግሞ ጥያቄው። እንግዲህ እንዲህ እያለን የዚህኛውም ክፍል ማገባደጃ ትዕይንቶች ላይም ተቃርበናል።
ስኮፊልድም ጋር ስንመለስ እሱም ያቺን ብሎን ማሾሉን ቀጥሎ ቅርጿም ልክ ታቱ ላይ እንደተነቀሳት አይነት ክብ ቅርጽ ነገር ስትሆንለት ወዲያው የሾሎቿን ብሎን በመጠቀም የእጅ መታጠቢያውን ሲፈታ እናየዋለን። በቀጣይ ትዕይንቱ ሁሉም እስረኞች ቅጣታቸውን ጨርሰው ወደ ውጭ ወጥተው እያየናቸው አሁን ሁሉም ነገር ማለትም በጥቁሮችና በነጮች መሃል ሰላም የሚመስልም ነገር ወርዶ ስኮፊልድም የቲባግን አሽከር የገደለ የሚመስላቸው ጥቁሮቹ በፍራንክሊን በኩል ያን ሲፈልገው የነበረውን መድኃኒትም ይሰጠዋል። እንግዲህ ላይጠራ አይደፈርስም ይልሃል። ይሄ ነው የሁሉንም ነገር ያጣ የመሰለው ስኮፊልድ አሁን ግን ሁሉም ነገር እንዳሰበው እየመጣለት ይመስላል። ዋው! ስኮፊልድም በፍራንክሊን በኩል የመጣለትን መድኃኒት ውጦ የዛኑም ቀን በሳራ ተመርምሮ እሷም ደሙ እንዳልተቆጣ ስትረዳ ስኳር አለበት ብላ ታምናለች። ግን አንድ ነገር እዚህ ጋር ግር ይላታል። ምን አትሉም? የስኮፊልድ ፊት ውጤቱ ከመነገሩ በፊት ስኮፊልድ ተጨንቆ ነበር። ግን ውጤቱ ሲመጣ የደስታ ፊት ማሳየቱ። በዚህ መልኩ ስኮፊልድ ምርመራውን ጨርሶ ሲወጣ ሌላ ዱብዳ ይጠብቋል። ዱብዳውም ጆን ነበር። ከወደ ውጭ ያሉት የበፊት የሥራ ባልደረቦቹ እያስጨነቁት ስለሆነ የመጨረሻ ምርጫ ያደረገው ስኮፊልድን አስተቃይቶ ፌቢናቺ የሚባለው ሰውዬ ያለበትን ቦታ ማወቅ። ለዛም በአንድ የሁሉም ጋርዶች መሪ በሆነው ብራድ ብሊክ በተባለው ፖሊስ ታግዞ ሳይታይ ስኮፊልድን ማሰቃየት ይጀምራል። ታዲያ መረጃውን እንዲህ በቀላሉ አልሰጥም ያለውን ስኮፊልድን የእግሩ ጣቱ ውስጥ ጣቱን ለመቁረጥ ሳር መከርከሚያ ማስገብተው ጆንም ከ1 እስከ 3 ቆጥሮ 3ኛውም ላይ ሲደርስ ይሄኛው ክፍል ያበቃል። ማይክል በውሸት ለተወነጀለው ወንድሙ ራሱን አሳልፎ ወደ እስር ቤት በመክተት ወንድሙን ከዛ እስር ቤት ለማውጣት እንደገባ፣ ታዲያ እሱን ለማስወጣት ነገሮቹ እንዳቀዳቸው ሳይሄዱ ቀርተው ጭራሽ በባለፈው ክፍል ላይ በጋንግ መሪ በሆነው ጆን የያዘውን የፌቢናቺን አድራሻ እንዲናገር የእግሩ ጣት ላይ የሳር መከርከሚያም ገብቶበት ሊቆርጡት ሲሉ አይተን ነበር ያቆም ነው። በዚህኛውም ክፍል ቀጥለን ይሄኛውም ክፍል ከዛው ቦታም ጀምሮ ጆንም 3 ድረስ ቆጥሮ ሚስጥሩን አልናገርም ያለውን የስኮፊልድን ጣት ይቆርጠዋል። በዚህ ቅጽበት ሌላ የፖሊስ ኦፊሰር ቦታውም ላይ ደርሶ ወደ ሌላ ነገር ሳይገቡ ስኮፊልድን ያስጥለዋል። እነሱም ስራ ላይ የስኮፊልድ ጣት እንደተቆረጠ ተናግረው ዋሽተው ስኮፊልድን በፍጥነት ወደ ሆስፒታልም አምርቶ በሳራም ሕክምና ማግኘት ይጀምራል። በዚህ መልኩ በጥቂቱም ቢሆን ሕክምና አግኝቶ በንጋታውም እንደመሻል ሲለው ከሌሎቹ እስረኞች ጋር ተቀላቅሎ መደበኛ ስራውን ይጀምራል። በመሃልም ሊንከን ጆን ታናሽ ወንድሙን ያደረገውን አውቆ ጆን ላይ የሆነ ነገር ማድረግ አለብን እያለ ቢናደድም ስኮፊልድ ግን ጆን የኋላ ከዚህ እስር ቤት በሌሊት ሲያመልጡ ጆን ከውጭ ሆኖ የሚያስተዳድራቸው የአይሮፕላን ካምፓኒዎችን ተጠቅመው በእሱም አውሮፕላን በኩል አድርገው ነው ሀገሪቷን ለቀው የሚወጡት። ስለዚህ እምነት ይኑረን እያለው ስለ እምነት ከተወራ አይቀር ደግሞ አሁን ላይ ብቻውን ታስሮ የነበረውና ወደ ነበረበት የተመለሰው አብሮት አንድ ክፍል ውስጥ የሚኖረው ሱክሬ ለማመን እንደሚከብደውም ሲናገር ሊንከንም ቀበል አድርጎ ሱክሬ የታወቀ ሌባ ነው፣ ሊታመን አይችልም ይለዋል። ስለዚህ ሱክሬ ካልታመነ ክፍላቸው ውስጥ ያለው ማምለጫ ቦታ መቆፈርም ይቆማል ማለት ነው። ያም ማለት ደግሞ ማለት ነው ማምለጥ የሚባል ነገር አይኖርም ማለት ነው በለው። ስለ ሱክሬ ካወራን አይቀር ደግሞ ከዛ ብቻውን ከታሰረበት ክፍል እንደወጣ በፍጥነት ለፍቅረኛው ቢደውልም ማግኘት አቅቶት የቤት ስልኳም ላይ ሲደውል በእናቷ በኩል ከሄክተር ጋር ወደ ሞል ተያይዛ እንደወጣች ይነገሯል። በሌላ ትዕይንት መርዙ ቲባግ አሁንም ስኮፊልድ ላደረገው ነገር በደንብ አድርጎ ለመበቀል ከሌላ እስረኛ ስለት ሲቀበልም እያየ ነው። በድጋሚ ወደ ስኮፊልድ ጋም ስንመለስ የሱክሬን እምነት ለማጣራት ታማኝነቱንም ለማግኘት መጀመሪያ በትንሽ ነገር ለመሞከር በሚመስል መልኩ ከክፍሎቻቸው ወጥተው ስራ ላይ በነበሩበት ሰዓት ከኪሱም ስልክ አውጥቶ ሱክሬ ቦታውን እንዲያደርጉ እየጠበቀው እዛው ለማንም እንዳይናገር ያስጠነቅቀዋል። ይህን እያየ ያለው ሱክሬም በአንድ በኩል ስኮፊልድ ስልኩን ይዞ ቢገኝ ቅጣቱ ከፍተኛ እንደሚሆንበት እየነገረው፣ በሌላ በኩል ደግሞ በፈለገ ሰዓት ስልክ ሊደውል መሆኑን እያሰበ ያየውን በሆዱ ይዞ ይስማማል። ከወደ ውጭ ያለችው ጠበቋ ቬሮኒካ ደግሞ አሁንም ቢሆን ተስፋ ባለመቁረጥ ላቲሻ የተባለችውን ሴት በድጋሚ ማግኝታት ቦይፍሬንዷንና ሊንከንን እንደዚህ ያደረጓቸውን ሰዎች ተባብረው እንዲያስሯቸው ቃሏን ቢሮዋ ድረስ መታ ጽፋ ፈርማ ሰጣት። ከዛ ራሷ ኤርፖርት ድረስ አድርሳ ከሀገር ለቃ እንድትወጣ እንደምትረዳትም ነግራ ታሳምናታለች። በድጋሚ ወደ እስር ቤቱም ስንመለስ ሱክሬም ያየውን ሚስጥር በሆዱ እንደያዘ ቆይቶ እነ ስኮፊልድም ፈተናውን ለመፈተን በሊንከን በኩል ለጋርዶቹ መሪ ለሆነው ቤሊክ ሱክሬ የሞባይል ስልክ እስር ቤት ውስጥ ይዞ እንደታየም ይነግሩታል። ቤሊክም በአፋጣኝ ሱክሬ ለብቻው አስጠርቶት ለማወጣጣትና ስልኩም የት እንደተደበቀም ለማወቅ ይጥራል። ሱክሬም የት እንደተደበቀ ካልተናገረ ግን ከፍቅረኛው ጋር ልክ እንደ ባለትዳሮች ተፈቅዶላቸው ለብቻቸው የሚሆኑበትንም ጊዜ እንደሚነሳው ነግሮ ያስፈራረዋል። በሚገርም መልኩ ግን ሱክሬ ከፍቅረኛው ጋር የሚገናኝበትን ጊዜ አሳልፎ በመስጠት ስልክ የሚባል ነገር አይቶ እንደማያውቅ ተናግሮ ይሸመጥጣል። ግን ይህን ያደረገው በፈለገ ሰዓት ለፍቅረኛው እነ ስኮፊልድ እንዲያስደውሉት ፈልጎ ነበር።
ግን በሚያናድ መልኩ ስኮፊልድ ሲደብቀው የነበረውን ስልክ አውጥቶ ሲያሳየው በስልክ ቅርጽ ሆና እንደ ስልክ የተቀለመች ሳሙና ነበረች። አይ ሱክሬም ለሳሙና ብሎ ከፍቅረኛው ጋር የሚገናኝበትን ጊዜ አሳልፎ መስጠቱ በጣም አበሳጭቶ ሲናደድ፣ ስኮፊልድ ግን ቀበል አድርጎ ከዚህ እስር ቤት እነሱ በሚያድሩበት ክፍል በኩል አድርገው አምልጠው ከፍቅረኛው ጋር እንደሚያገናኘው የነገረው የታቀደው እውነት ይነግሯል። ሱክሬም ጭራሽ ይህን ሲሰማ ሊፈታ 16 ወራት ብቻ ቀርተውት ብሎ እንደዚህ አይነት ወንጀል ከሰራ ተጨማሪ 5 ዓመታት ሊታሰር መሆኑን ነግሮ እንደማይስማማ ለስኮፊልድ ያረዷል። ከዛም አልፎ አብረው ከነበሩበት ክፍል ዝውውር ጠይቆ ወደ ሌላ እስረኛ ክፍል እስከመሄድም ይደርሳል በለው። ከዛም ከእስር ቤት ሳንወጣ አሁንም የጆን የስራ ባልደረቦች በዘመድ ጥየቃ ጊዜ ጭራሽ ልጆቹን እዛው እስር ቤት ድረስ ይዘውለት መጥተው ፌቢናቼ የተባለውን ሰው በአፋጣኝ ካላገኙ የእነሱም ዕጣ ፈንታ እስር ቤት ውስጥ እንደሚሆንና በአፋጣኝ ሰውየው የት እንዳለ ልጁን እንዲያወጣጣ ያስጠነቅቁታል። ጆንም ያንን ሰምቶ ወደ እስር ቤት ሲመለስ ስኮፊልድን በኃይል ሞክሮ ስላልተሳካለት እስኪ ደግሞ በፍቅር ሞክረው ሲል እንሰማዋለን። ከወደ ውጭ ደግሞ በቬሮኒካ አሳማኝነት ቢሮ የተገኘችው ላቲሺያም ቦይፍሬንዷ ከሞቱ በፊት መጀመሪያ ላይ ለሊንከን $90,000 አበድሮት እንደነበር ግን ሊንከን ገንዘቡን መክፈል ሲያቅተውና የሆነ ቀን ደግሞ ቦይፍሬንዷ ከመንግስት የመጡ በሚመስሉ ሰዎች ጋር ሰርቶ ያን $90,000 እንዳገኘ ጭንቀትና ፍርሃት በተሞላበት አንደበት ትነግራታለች። ቬሮኒካም ይህንኑ የተነገራትን መረጃ በአግባቡ ኮምፒውተሯም ላይ ታይፕ እያደረገች ላቲሺያም እሷ እስክትጽፍ ሲጋራ ለማጨስ ውጪ በወጣችበት ቅጽበት ነበር ያ ሱፍ ለባሹ የሲአይኤ ኤጀንት ነኝ ባዩ ሰውዬ እንደዛው ሱፉን እንደለበሰ ቬሮኒካ ቢሮ የተገኘው በለው። ሰውየውም ቢሮ ለቆ ከወጣ በኋላ ቬሮኒካም በእርግጠኝነት ላቲሺያ ስትላቸው ከነበሩት የመንግስት ሰዎች መሃል አንዱ እንደሆነም ገብቷት ላቲሺያን እንዳያገኛት በፍጥነት ቢሮ ለቃ ወጥታ ልታገኛት ብትሞክርም ስታጣት እናያታለን። ወደ እስር ቤቱም ስንመለስ አምባገነኑ ጆን አሁን በፍቅር እንዴት ስኮፊልድን አሸንፎ ሚስጥሩን ማግኘት እንደሚችል እያሰበ ለዛም አሁን ላይ የስኮፊልድ ሁነኛ ጠላት የሆነውን ቲባግን አንድ ላይ እንስራም ብሎ ሸውዶ ለብቻቸው ስኮፊልድ ቲባግና ጆን ብቻ ሲሆኑ ጆንም ቲባግን በመክዳት እስከ ማስደብደብም ደርሶ የስኮፊልድን እምነት ለማግኘት ይጥራል። ቀጥሎም ስኮፊልድ ከዚህ እስር ቤት አምልጠው ሲወጡ አውሮፕላን እንዲያዘጋጅለትና ከዛም ፌቢናቺ የት እንዳለ ሲነግረው እየሰማን ጆንም ቀበል አድርጎ ከአንድ ወር በኋላ ፌቢናቺ በድጋሚ ፍርድ ቤት ተገኝቶ ከመሰከረ ሁሉም ነገር ያበቃል ሲለው፣ ስኮፊልድ ግን በዚህ አንድ ወር ውስጥ ይህን እስር ቤት ለቀው እንደሚወጡም ይነግረዋል። እዚህ ጋር ጆንም አብሯቸው ሊያመልጥ መሆኑንም እንረዳለን። ጆን፣ ሊንከን እና ራሱ ስኮፊልድ ሆኑ ማለት ነው። ለአሁን 3 አምላጮች ደርሰዋል። በዚሁ ሊንከን ጋር እንሂድና ይዞ በተገኘው ድራግ ምክንያት ገደብ ተጥሎበት ከዛም አልፎ አባቱን ግዴታ እስር ቤት ሄዶ እንዲጠይቅ የተደረገውን የገዛ ልጁን በዘመድ ጥየቃም ሰዓት አግኝቶት እያወሩ ሊንከንም የመገደያው ጊዜ እየተቃረበ እየመጣ እንደሆነና ሊገደል ሲል ማን ይገኝልክ ተብሎ ሲጠየቅ እሱን እንዳስገባውም እየነገረው አያይዞም በስተመጨረሻ ቤተሰብና ፍቅር እንደሚቀርና በጣም እንደሚወደው ሀዘን በተሞላበት አንደበት ይነግረዋል። በሌላ በኩል ደግሞ የሊንከን የድሮ ፍቅረኛ የሆነችው ጠበቋ ቬሮኒካ አሁን ከያዘችው ቦይፍሬንዷ ጋር ስራዋ ላይ ብቻ አተኩራ ጭራሽ እሱን እንጋባ እያለ ቢለምናትም እሷ ግን ሊንከን ማለቷን ቀጥላ የሰርጓንም ቀን ስታራዝመው ስለቆየች በስተመጨረሻም ባልየው ቆርጦለት ሙሉ ለሙሉ ጋብቻውን ሰርዞ ሲፋቱም እናያለን። እሺ እዛ ውጪ እንቆይና ቅድም ራሷ ቬሮኒካ ቢሮ ጠርታ ስታዋራት የነበረችው ላቲሺያ የት ጠፋች እያላችሁ ያላችሁ ካላችሁ እሷም የፍቅረኛዋ ዕጣ ፈንታ ደርሷት በነ ኤጀንት ኬለርማን ጫካ ተወስዳ ስትገደል እናያታለን። እነዚህ ሰዎች የዋዛ አይደሉም ጎበዝ። በድጋሚ ወደ እስር ቤት ስንመለስ ሱክሬ ከክፍሉ ከለቀቀ በኋላ ብቻውን የቀረው ስኮፊልድ በቤሊክ በኩል ሌላ አዲስ ታራሚ ይመጣለታል። በሚያናድ መልኩ ቤሊክ ሆን ብሎ ነው የሚመስለው። ብቻ አዲስ ያመጣለት ታራሚ የአእምሮ በሽተኞች እስር ቤት የነበረና ትንሽ ሻል ሲለው ይዘውት የመጡት ነበር። ታዲያ ይህ እስረኛ ውጭ እያለ የሰራው ወንጀል ሁለቱንም ቤተሰቦቹን መግደል ነበር። ነገሩን ከባድ የሚያደርገው ደግሞ አሁን ይህም በሽተኛ ሰውዬ ስኮፊልድ እንዴት አሳምኖት አብረው እንደሚሰሩ ነው። ግን ብልሃተኛው ስኮፊልድ ለዛም እንዲሆነው ቀን ቀን መስራቱን ትቶ ልክ በሽተኛው ሲተኛለት ያቺን ጉድጓድ ለመክፈት ያስባል። እንዳሰበውም ይህን ድርጊቱ ለሊት ተነስቶ ሊሰራም ሲል በሚያስደነግጥ መልኩ ገና ብሎኑን ተጠቅሞ መፍታት ሊጀምር ሲል አዲስ ገቢው ታራሚ ከአልጋው ላይ ቀና በማለት እጅ ከፍንጅም ይዞት ሌላ መርዶ ያረዷል። እሱም ሌሊት ሌሊት በአብዛኛው ጊዜ ባለበት በሽታ ምክንያት ጭራሽ እንቅልፍ የሚባል ነገር እንደማይተኛም ይነግሯል። ወዮ እና እንዴት ነው ፊልም ወዳጆች? ፕሪዝን ብሬክ የመጀመሪያው ምዕራፍ ክፍል 3 ነው። ወደዳችሁት? በቀጣይስ ስኮፊልድ አሁን አዲስ የመጣበትን በሽተኛ እስረኛ እንዴት አድርጎ ይገላገለው ይሆን? እንግዲህ ጊዜውም ቀኑም እያለ እየሄደበት ነው።
በፍጥነት የሆነ ነገር መፍጠር አለበት። ምን ይፈጥራል? እስኪ በቀጣይ ክፍሎች አብረን እናየዋለን። ታዲያ ግን እናንተም ይህችን ቪዲዮ ለተለመደው አነስ ያለች 3500 ላይክ በአናቱ አስገቧት። ወንድሙን ከእስር ሊያስመልጥ እቅድ አቅዶ ራሱን እስር ቤት ያስገባው ስኮፊልድ አብሮት አንድ ላይ ታስሮ ያለውን አፍቃሪውን ሱክሬን አብረው እንዲሰሩ ቢጥርም ሳይሳካለት ጭራሽ ሌላ በሽተኛ ታራሚ በሱክሬ ፋንታ ሲተካበት፣ በሌላ በኩል ደግሞ የጋንግ መሪ የሆነው አምባገነኑ የዕድሜ ልክ ታሳሪው ጆን ብሩስ ግን አብሮት ለመስራት ሲስማሙም አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ስኮፊልድም አዲስ ከተመደበለት በሽተኛው እስረኛ ስሙም ሄዋየር ከተሰኘው ጋር እንዴት ተስማምቶ እንደሚሰራ ጭንቀት ሆኖበት በሌሊትም ለመስራት ቢሞክርም ራሱ ሰውየውም የእንቅልፍ ችግር እንዳለበትም አይተን ስኮፊልድም ያለው አማራጭ ሰውየው ለሕክምና ወይም ደግሞ ለሆነ ነገር በወጣበት ጊዜ ያቺን ጊዜና ብሎን ተጠቅሞ ሞጫ ቀዳዳውን ለመክፈት ሲሞክር እናየዋለን። ግን ስኮፊልድ ይህንን እያደረገ ባለበት ሰዓት ሄዋየር ድጋሚ ወደ ክፍሉ ተመልሶ ሲመጣበት በወሬም ከዚህ እስር ቤት ማምለጥ እንደሚፈልግ ሲጠይቀው ሰውየው ግን እዚህ እንደተስማማውና ውጪ ምንም የቀረው ነገር እንደሌለው ይነግረዋል። ወዮ ጭራሽ ይህም አልበቃ ብሎት የሚያስጨንቀው ነገር ካለ ለፖሊሱ ቤሌክ እንደሚነግረውና ነገሩን እንደሚፈታው ተናግሮ ለበሽታው የሚወስደው መድኃኒት ሲመጣለት ደግሞ የውሸት የዋጠን በመምሰል መልሶ ጉሮሮ ውስጥ እጁን ከቶ የገባውን ክኒን ሲያወጣ እናም እነዚህ እንክብሎች የጭንቅላት እስረኛም እንደሚያደርጉት ይናገራል። ያው የሚሰጠውን ኪኒን ቢወስድ ቢያንስ እንኳን ደንዘዝ አድርጎ እንቅልፍ እንዲወስድ ያደርግ ነበር። ግን ሰውየው የዋዛ አይደለም። በሌላ ትዕይንት ስኮፊልድም ለእስር ቤቱ አስተዳደር የሚሰራለትን ቅርጽ በአግባቡም እያስተካከለለት አስተዳደሩን ሰውዬ ለሚያደርግለት ነገር ወይ በገንዘብ ወይ በሆነ ነገር ልክፈልክ በሚለው ሰዓት ስኮፊልድም ቺን አጋጣሚ ተጠቅሞ አዲስ ክፍል ውስጥ የተመደበውን ሄዋየር የተባለውን እስረኛ እንዲያስቀይርለት ቢጠይቀውም ለእንደዚህ አይነቱ ኃላፊነቶች በመጀመሪያ ቤሌክን ማናገር እንዳለበት፣ ቤሌክ ግን አምኖ ካስገባው ምናልባት የሚቀየርለት ወይ በሴክሹዋል ወይም በጸብ ነገር ካለ ምናምን እንደሆነም ሲነግረው እንሰማለን። በሌላ በኩል ደግሞ ነገሮች ሁላ ሊንከን ሰውየውን እንዳልገደለው እያሳያት የመጣችው ጠበቃዋ ቬሮኒካ ላቲሻ ለቀናት ስትጠፋባት ነገሩ ከባድ እንደሆነም ገብቷት ሊንከንን በአካል እዛው እስር ቤት አምርታ ታገኘዋለች። ሊንከንም ነገሩና እነዚህ ሰዎች እንደዚህ ከባድ መሆናቸውን ሲያቅ ፍትህ ሲጓደል ለሚሰሩ ሰዎች ከዚህ በፊት ፋይሉን ልኮ እንደነበርና ቤንፎስክ የተባለም እዛ የሚሰራን ሰው አግኝታ ያገኘችውን መረጃ ለእሱ ነግራ አብረው እንዲሰሩም ይነግራታል። በዚህ ወደ አፍቃሪው ሱክሬ ጋር ስንሄድ ደግሞ በስልክ የሚወዳትንና የአግቢን ጥያቄ ያቀረበላትን ፍቅረኛውን ሁሌ እስር ቤት እየመጣች በምታገኘው ቀለት ስልክ አላነሳ ብላ ስታስጨንቀው ከዛም አልፎ ጭራሽ ሰዓቱ ሲደርስ እሷን አገኛለሁ ብሎ ዘንጦ ዘመድ ማግኛ ቦታም ሲደርስ ሄክተር ተብዬው ከዝኑ ከዚህ በኋላ ፍቅረኛው ወደ እስር ቤት እሱን ልታገኝ እንደማትመጣ እንደቀመውና የግሉ እንዳደረገበት ይነግሯል። ወዮ አፍቃሪው ሱክሬም ስፈታ አገባታለሁ ብሎ ያሰባትን ፍቅረኛውን እንዲህ በቀላሉ በመነጠቁ ከልክ በላይም ሲበሳጭ እናየዋለን። በፍጥነትም ወደ ውስጥ እንደተመለሰ በሞባይሏ በንዴት ደውሎ በአሁኑም ማስታለስ ስታወራው ምን ተፈጥሮም እንደሆነ ሲጠይቃት እሷም ለ2 ሳምንት ስልክ ባለመደውሉ ሲቀጥል ደግሞ ሪታ ሳልደን የተባለች ጓደኛው ልትጠይቀው እዛ እስር ቤት ድረስ መሄዷን ሄክተር እንደነገራት ትነግሯለች። ሱክሬም በዚህ ጊዜ ሄክተር ውሸታምና ቀጣፊ ሰው ነው፣ እኔን እመኚ እወድሻለሁ ቢላትም እሷ ግን ማንን እንደምታምን ግራ ተጋብታ ጭራሽ አንተ እዛ እስር ቤት ካለክና የሆነ ነገር ከተፈጠረ የተባለው 16 ወር ወደ 10 ዓመት ሊቀየር እንደሚችል ሄክተር ነግሮኛል እያለችው እሷ ደግሞ ያን ያህል ጊዜ መጠበቅ እንደማትችል እየነገረችው ባለችበት ሰዓት ውሸታሙና ቀማኛው ሄክተር ከኋላዋ መጥቶ እሷም የሱክሬ ጆሮ ላይ ስልኩን ትዘጓለች። አፍቃሪው ሱክሬም አሁን በእርግጠኝነት የሚወዳትን ሴት በሚጠላው ከዝኑ መበላቱን ከራሷ አንደበት ያረጋግጣል። በዚሁ ከእስር ቤት ሳንወጣ ስኮፊልድም እጁ ላይ ከተነቀሰው ውስጥ ኪዊት ፖይዝን የምትለዋን ተከትሎ ሳይታይ ከዛው ከእስር ቤት አንድ ኬሚካል ሰርቆ በኪሱም ሲይዝ እናየዋለን። ስኮፊልድም በዚህ መልኩ ቀኑን እየገፋ ግን አብሮት አንድ ክፍል ውስጥ የታሰረው በሽተኛው ሄዋየር ብሎ ስኮፊልድ ላይ ያሉትን ታቶች አተኩሮም እየተመለከተ የሆነ ፓተርን ወይም ደግሞ ሚስጥር ከውስጥ እንደተሰራበት ይነቃል በለው። ስኮፊልድም በአንድ በኩል ከሱ ታቱን ለመደበቅ በሌላ ደግሞ እንዴት እንደሚገላገለው እያሰበ የሆነ ሰዓትም የራሱን የሄዋየርን የጥርስ ሳሙና ሙሉ ጨምቆ ወደ መታጠቢያውም ከላከ በኋላ እቃውን ሳያየው ሲሰርቀው እናየዋለን። ለምን ካላችሁ ወደፊት አብረን እናየዋለን። ከወደ ውጭ ደግሞ ቬሮኒካ ሊንከን ወደ አላት ሰውም አምርታ አግኝታውም የሊንከንን ኬዝ አብረው ይዘው ሊንከንን እንዲያተርፉት ብትጠይቅም እነሱ ግን ከዚህ በፊት ገፍተው ሄደው ምንም ጠብ የሚል ነገር ሳያገኙ ስለቀሩና እንዳቆሙት እናም አሁን ደግሞ ምንም የሰው ኃይል ስለሌላቸው እንደማይረዷት ሲነግሯት እንሰማለን።
እሷም ለምና ምንም እንደማይረዷት ስታቅ ቢሮአቸውን ለቃም ስትወጣ በሚገርም መልኩም እነዛ ሁለቱ ሱፍ ለባሾች የሲአይኤ ሰዎች እየተከታተሏት እንደሆነ እናያለን። ኧረ ምን እሱ ብቻ አንደኛው ሲከታተላት፣ አንደኛው ደግሞ በተመሳሳይ ሰዓት ቤቷ ገብቶ ቤቷን እየበረበረም ያሳዩናል። ምስኪኗ ቬሮኒካ ግን የሚደገስላትን ሳታውቅ አሁንም ቢሆን ተስፋ ባለመቁረጥ ትግሏንና ምርመራዋን ቀጥላ በመሀልም ቅድም የነበረችበት ቢሮ የነበረም አንድ ሰው ስሙም ኒክ ሳቭሪን የተባለም ሰው ብቻዋን አግኝቷል። ሊረዳት እንደሚፈልግም ሲነግራት እንሰማዋለን። ወደ እነ ስኮፊልድ ጋርም ስንመለስ ሄዋየር አሁንም ለስኮፊልድ የጀርባ ቅማል ሆኖበት ጭራሽ በሌሊት ስኮፊልድ በተኛበት ታቱን በደንብ ለማየት ሲሞክር እናየዋለን። ወዮ ስኮፊልድም የሆነ ነገር ካለፈጠረ ሰውየው የታቱን ሚስጥር ላይም ደርሶ ሊያስበላው ይችላል። በንጋታውም ሄዋየር ጭራሽ እርሳስና ሉክ ይዞ ስኮፊልድን እያየ ታቱን ለማስታወስም እየጣረ ለመሳት ሲሞክር እናየዋለን። ስኮፊልድ ደግሞ በጆን በኩል ሌላ አንድ ኬሚካልም አግኝቶ በፊት ከሰረቀው ኬሚካል ጋር በማደባለቅ በራሱና ከሄዋየር በሰረቀው የጥርስ ሳሙና ዕቃ ውስጥ ኬሚካሉ ሞልቶ ይዟል። አሁንም ለምን እያላችሁ ነው? መቼም ወደፊት አብረን እናየዋለን። ከወደ ውጭ ደግሞ ቬሮኒካና አዲሱ ረዳቷ ኒክ ተብየው ጠበቃም የሊንከንን ነገር ስራዬን ብለው ይዘውት መስራትን ጀምረው ሊንከንም ጋር ሄደው አናግረውት አንዳንድ ጠቃሚ መረጃ ካገኙ በኋላ በቀጣይ ቬሮኒካ እጅ ላይ ወዳለው የቪዲዮ ምስል ያመራሉ። በድጋሚ ወደ እስር ቤቱ ስንመለስ ሁሉም እስረኞች ወደ ውጭ በወጡበት ሰዓት ፍቅረኛውን የተጠቀው ከአንተ ጋር ሆኜ ሌላ ወንጀል መስራት አልፈልግም ብሎ ስኮፊልድን የተወው አፍቃሪው ሱክሬ በድጋሚ ወደዛ ክፍል መመለስ እንደሚፈልግና ቆፍሮ ቻይና ራሱ ግብአ ቢለው እንደሚገባ በወኔ ቃላቶች ይነግረዋል። አይ ፍቅር። ስኮፊልድም ሄዋየርን ካስወገደ በኋላ እንደሚመለስ ነግሮት ቀጣይ ተግባሩን ሄዋየርን ማስወገድ ላይ ማተኮር ይሆናል። ለዛም የውጭ ሰዓቶቻቸውን ጨርሰው ወደ ክፍሎቻቸው ሲመለሱ በሚያስደነግጥ መልኩ ሄዋየር ሆዬ የስኮፊልድ ታቱ ላይ ያሉትን ሚስጥሮች ደቅ አድርጎ ወረቀቶች ላይ እስከ መሳልም ደርሶ ይመለከቷል። ሄዋየርም ታቱ የሆነ መንገድ ነገር ነው፣ የት ልትወስደን ነው ማለት ሲጀምር ከዚህ በላይ ምን ነውቴ በሚል መልኩ ስኮፊልድም የገዛ ጭንቅላቱን ከክፍሉ ብረት ጋር በኃይል መምታት ይጀምራል። ቀጥሎም ለሚጠብቋቸው ጋርዶች እርዳታ እንደሚፈልግ ጮሆ ተናግሮ ጋርዶቹም ሄዋየር ደብድቦት ያደማው መስሏቸው ሄዋየርን አሳስረው ከነበረበት ክፍል ወደ ሌላም ክፍል ይዘው ይሄዳሉ። ቆየት ብሎም ልክ እንደታሰበው ሱክሬም ተመልሶ እቃዎቹን በመያዝ ወደ በፊቱም ክፍል ይመለሳል። በዚህ መልኩ አሁን ደግሞ ከእስር ቤቱ የሚያመጡት ሰዎች ላይ አንድ ሰው ተጨመረ ማለት ነው። አምባገነኑ ጆን፣ ሊንከን፣ ብልሃተኛው ስኮፊልድ እና አፍቃሪው ሱክሬ። ሌላው ጥያቄያችን የነበረው ደግሞ ስኮፊልድ በጥርስ ሳሙና እቃ ውስጥ ያደረገው ኬሚካል ነበር። ለሱ መልስ እንዲሆነን ስኮፊልድ ሕክምናውን ለማግኘት ወደ ሳራም ጋር ሄዶ በነበረበት ሰዓት እዛው ክፍል ውስጥ በፊት ትዝ ካላችሁ የዳክዬ ቅርጽ የከተተባት የውሃ ማስወገጃ ውስጥ አሁን ደግሞ የቀመመውንና በጥርስ ሳሙና እቃ ውስጥ ያስቀመጠውን ኬሚካል ሙሉ ጨምቆ ይልከዋል። በምስላችን የቀመመው ኬሚካል ሄዶ ያረፈበት ብረትን ሲያበሰብሰውና ሲበላውም እናየዋለን። አመሻሽ ላይም አሁን ነፃነት ያገኙት እነ ሱክሬም በሱክሬ ጠባቂነት ስኮፊልድ ስራውን ሀብሎ ይጀምራል። በተሳካም መልኩ የእጅ መታጠቢያውን ፈቶ ከነቀለው በኋላ ከፊት ለፊታቸው ያለውን ግድግዳ ለመክፈት በሱክሬም እርዳታ እስር ቤት ውስጥ ሌላ ድምፅ መፍጠርም ችለው ያው ሱክሬ እየዘፈነ ሌሎች እስረኞች ደግሞ ዝም እንዲል ሲጮሁ ይህን ተጠቅሞ ስኮፊልድ ግድግዳውን ይበሷል። ለመጀመሪያም ጊዜ በተበሳውም ግድግዳ በኩል አንገቱን አስገብቶ ሙሉ አካባቢውን ይቃኘዋል። እንግዲህ እንዲህ እያልን የዚህኛውም ክፍል ማገባደጃም ትዕይንት ላይ ደርሰናል። ከወደ ውጪ ሊንከን እስኪሞት ስራቸውን ያላቆሙት እነዛ ኤጀንቶች በአለቃቸው ትዕዛዝ ስኮፊልድና ወንድሙ ሊንከን አንድ እስር ቤት መታሰራቸው፣ በዛ ላይ ሊንከን ሊገደል ወራት ሲቀሩት ስኮፊልድ ወደዛ መግባቱ የሆነ ነገር ስላለው በበላዮቹ ትዕዛዝ ስኮፊልድ ወደ ሌላ እስር ቤት በንጋታው እንዲዘዋወር የሚያትት ደብዳቤም አዘጋጅተው ደብዳቤውም ተቀባይነት ያገኛል። ይህ ሆነ ማለት የአሁላ የስኮፊልድ ልፋት ገደል ሊገባ ነው ማለት ነው። እና እንዴት ነው ፊልም ወዳጆች? ፕሪዝን ብሬክ የመጀመሪያው ምዕራፍ ክፍል 4ን ወደዳችሁት? በቀጣይስ ስኮፊልድ ካለበት እስር ቤት ወደ ሌላ እስር ቤት ይዘዋወራል ወይስ አይዘዋወርም? እስኪ መልሳችሁን ኮመንት ላይ ያሳውቁን። እንዲሁም ይቺን ቪዲዮ እንደተለመደው አነስ ያለች 3000 ላይክ በአናቱ አስገቧት። እንዲሁም ሰብስክራይብ ያላረጋችሁ ወዳጆቻችን ካላችሁ ደግሞ ሰብስክራይብ እያደረጋችሁ አረመሱ ብቻ ሼርም እያደረጋችሁ አበረታቱን። በቀጣይ በክፍል 5 እስከምንገናኝ እስካሁን አብረናችሁ የነበርነው ፊልም ወዳጆች ነበርን። የሰኞ ሰው ይበለን። እንወዳችኋለን። ቸር ቆዩልን።